ሰላም ጤና ይስጥልኝ የቻናሌ ተከታታዮች የአመለ ልጅ ነኝ። ዛሬ ደግሞ ይዤላችሁ የምቀርበው በጣም ትልቅ ይሁንና በጣም ደስ ያለኝ ነገር ስለሆነ ነው። በጣም ደስ ብሎናል። ዛሬ ለመላው የዓለም ሕዝብ ሁሉ ደስ የሚል ነገር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የድንግል ማርያም ልደት በዓሏ ነው። ከአባታችን ከቅዱስ ኢያቄም ከእናታችን ከቅድስት ሐና የተወለደችው ድንግል ብጽሕት ቤዛዊት ዓለም ማርያም ዛሬ ልደቷ ስለሆነ ግንቦት አንድ ላይ ልደቷን እናከብራለን። ልደቷን በመናከብርበት ሰዓት ደግሞ እኛም በቤታችን ውስጥ ያለውን ነገር አዘጋጅተን በጸሎት በልመና ሀገራችንን ሰላም እንዲያደርግልን ለጠቅላላው ሙሉ ነገራችንን ለእግዚአብሔር ጸሎት የምናቀርብበት ቀን ስለሆነ በጣም ደስ ብሎኛል። በዚህ ሰዓት የማዘጋጃቸው ንፍሮና ዳቦ ስላለ የንፍሮ አሰራሩ እንዴት እንደሆነ አሳያችኋለሁ። በጣም ቀላል ነው። በጣም ደስ የሚል በዓል ነው። ግንቦት ልደታ እንዳልኳቸው የድንግል ማርያም የልደት ቀኗ ስለሆነ ቀን ላይ እንደዚህ ልጆቻችን ትምህርት ቤት ሲሄዱልን ወደ ማታ አካባቢ ልደቱን ስለምናከብር አሁን እዚህ ላይ እንደምታዩት ሽምብራ ነው። ቀይ ሽምብራ አዘጋጅቻለሁ። ይሄን ቀይ ሽምብራ በደንብ አድርጌ ለቅሜዋለሁ። ከዛ ደግሞ ሌላው ደግሞ ይሄኛው አተር ነው። አተሬንም ልክ እንደዛው በደንብ አድርጌ ለቅሜዋለሁ። አተራችሁን በደንብ አድርጋችሁ ትለቅማላችሁ። ይሄ ደግሞ ስንዴ ነው። ስንዴንም እንደዚህ በደንብ አድርጌ ለቅሜዋለሁ። አሁን ይሄን እያደረኩኝ እያለ ደግሞ ሌላው ደግሞ ተግባር በልደቷ ቀን የምንቆርሰው ዳቦ ስላለ ዳቦ ማፍቻለሁ። በዚህ መልክ ዳቦዬም ኩፍ እያለልኝ ነው። እንደምታዩት ልጤ ኩፍ ብሎልኛል እና ይሄንን አድርገን ከቤተሰቦቼ ጋር ተሰባስበን ጸሎታችንን አቅርበን ልደቷን ስለምናከብር እናንተም ተከታተሉ። እንደዚህ አይነት ነገሮችን ደግሞ ሼር፣ ሰብስክራይብ እያደረጋችሁ ሌሎች ላይ እንዲደርስ አድርጉ። አሁን ሁሉም ተለቃቅመዋል። ውሃዬን ጥጃለሁ። የሚቀረኝ ነገር እያንዳንዳቸውን አጥባቸውና ሲቀቀል አበሳሰላቸው እነዚህ ሶስቱም ያሳየኋችሁ ይሄ አተሩ፣ ሽምብራው፣ እዚህ ጋር ደግሞ ስንዴው አለ። ስንዴው ብዙ እርቀት ስለሌላቸው ለአበሳሰል በቀደም ተከተል ወዲያው ነው የምጨምረውና ማለት ነው። በጣም ቀላል ነው። አሁን በመጀመሪያ ግን የምንጨምረው ስንዴያችንን ስለሆነ ስንዴያችንን አጥበን አተሩን ማጥበን ሽምብራውን ማጥበን እናቀርብላችኋለን። እናንተ በደንብ አድርጋችሁ ተከታተሉት። እንደምትወዱት እርግጠኛ ነኝ። አሁንም በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል አደረሳችሁ አደረሰን። በጣም ደስ ብሎኛል። የእሷ ልደት ማለት የኛ ልደት ነው። እንዳለውም ቅዱስ ገብርኤል ለማርያም ባበሰራት ሰዓት እንደተናገረው ትውልድ ሁሉ ብጽሕት ይሉሻል እንዳላት እኛም ሁል ጊዜ ብጽሕት ንጹህ ድንግል እያለን የምናከብራት እናታችን እመብርሃን ልደቷ ስለሆነ ሁላችሁም እንኳን ደስ አላችሁ እላለሁ። ተከታተሉ። እንደምታዩት ስንዴያችንን እንደዚህ አድርገን ስለለቀምነው አሁን የምናደርገው ማጠብ ነው። እጥብ አድርገን በፈላ ውሃ መቀቀል ነው። ብዙ እርቀት የላቸውም ብያችኋለሁ። የአበሳሰላቸው ችግር የለውም፣ ግን ስንዴያችንን ማጠብ አለብን። አንዳንድ ሰው የተፈተገ ስንዴ ይጠቀማል። የተፈተገ ስንዴ ግን ከሌላችሁ በእንደዚህ አይነት መልክ በእንደዚህ ባልተፈተገ ስንዴ መጠቀም ትችላላችሁ። እንደዚህ በምታጥቡበት ሰዓት ይኸውላችሁ የቀሩት እንክርዳዶቹ እንደዚህ ይወጡላችኋል። እነዚህን ትደፏቸዋላችሁ ምንም ስለማይጠቅም ማለት ነው። ለዛ ነው ማጠቡ የሚጠቅመን። የተለዩ ገለባ ነገሮቹ ከላይ ስለሚወጡልን ስንበላ በኋላ ላይ ለአፋችን መጥፎ ነገር እንዳይሰማን ለማድረግ ነው። እንደዚህ እናደርግና አንድ ሁለት ጊዜ ካለቀለቅነው በኋላ መቀቀል ነው። እንዳልኳችሁ ውሃ አሙቅ ያለው አሁን ይሄንን የሞቀ ውሃ ውስጥ ነው የምንሰራው። ሌላው ደግሞ ያልነገርኳችሁ ድሮ እናቶቻችን እንደሚያደርጉት ግንቦት ልደታን ሲያከብሩ ውጭ ላይ ነው ሁሉ ነገር የሚሰራው። ንፍሮም ውጭ ይቀቀላል፣ እዛ ሁሉ ቡላ ይፈላል። አቅም ያለው በጉን ያርዳል። በጉን አርዶ እዛው ጠባብሶ እዛው ይበላል። ግን ትልቁ የሚገርማችሁ ነገር በልደታ የሚዘጋጁ ነገሮች ወደ ቤት ተመልሰው አይገቡም። እዛው ውጭ ላይ ተከዳርኖ ይገባና በማግስቱ ቡና ተፈልቶ ደግሞ ከህብረተሰቡ ጋር በፍቅር በሰላም አንድ ላይ ተገናኝቶ እየተወያየ ይመገባል ማለት ነው። ስንዴን አጥቤያለሁ። ወደ ውሃው እንጨምራለን። እንደምታዩት ውሃችን ተንተክትኮልናል። ስለዚህ ያጠብነውን ስንዴ እንጨምራለን። ከሌሎች ነገሮች ውስጥ ስንዴ ስለሆነ ቶሎ የማይበስለው ለዛ ነው ስንዴ ያስቀደምነው። ግን ሽምብራ አተርም ብዙ የሚፈጁ አይደሉም። በውሃ እንኳን ሲነከሩ ቶሎ የሚረሱ ስለሆኑ እንደዚህ አድርገን ለተወሰነ ሰዓት እንጠብቃለን። አጥበን እስክናመጣ ነው። አጥበን ካመጣን በኋላ ሁሉንም እንጨማምረዋለን። ሌሎችን አጥቤ ያሳያችኋለሁ። አሁን ደግሞ አተራችንን አጥበናል። አተራችንን እንደዚህ እዚህ ላይ አብረን እንጨምረዋለን።
አሁን የቀረን ምን መሰላችሁ? ሽምብራ ብቻ ነው። እንደዚህ መታጠብ አለበት ለንጽህናችንም ስንል ማንም ሰው እጁን ስለሚነካካ እቃ ለመግዛት ሲመርጥ እጁን ነክቶ አይቶ ስለሆነ የሚገዛው ማጠቡ ነው አንድ ትልቁ ነገር። እዚሁ ላይ ደግሞ ሽምብራችን አጥበን እንደዚህ እንጨምራለን። እንደዚህ ከጨመርን በኋላ አንድ ላይ ሁሉንም እንደዚህ እንቀላቅለዋለን። አሁን ከዚህ በኋላ ሁሉ ነገር የሚሰራው ራሱ እሳቱ ነው። ብዙ ሙያ አይጠይቅም። ንፍሮ መቀቀል ዋናው ንጽህናው ነው። ድንጋይ እንዳይኖረው እንደዚህ ገለባ ብናይ ምናምን እንዳይኖራቸው ማጣጠቡ ነው እንጂ ብዙ ሙያ የሚጠይቅ የለም። እሳት ይፈልጋል። እሳታችንን እዚህ ላይ ከሰላችንን ሞላ አድርገን እንሰራዋለን። እንዳልኳችሁ ግንቦት ልደታ ብዙን ጊዜ ሲከበር በውጭ ነው የሚከበረው፣ ቤት ውስጥ አይደለም። አሁን ግን በአብዛኛው ኮንዶሚኒየም ላይ ስለሚኖሩ ላይመቻቸው ይችላሉ። የተመቸን ግን ሰዎች እንደዚህ ግቢ ቤት ላይ ለምንኖር ሰዎች ደግሞ በዚህ አይነት መልክ ብናደርግ የተሻለ ነው። ይሄውላችሁ እንግዲህ እየበሰለልን ነው። አሁን ውሃው ትንሽ መጠጥ እስኪያደርግ ድረስ እንጠብቀዋለን። በስሏል። ከዛ በኋላ አንድ ላይ በኋላ ቡናችንን ስናፈላ እንመገባለን። አሁንም በድጋሚ እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ አደረሰን። ይሄው እንደምታዩት በስሎልናል። እዚህ ላይ የምናደርገው ትንሽዬ ጨው እናደርጋለን። ጨው ቢደረግ ትንሽ ጣዕሙ ስለሚለውጠው ነው። አሁን እዚህ ላይ የቀረውን ውሃ እንግዲህ ይበቃዋል። ስለዚህ እናጠነፍፈውና እናስቀምጠዋለን። ሳጠነፍፍ አሳያችኋለሁ። ጠነፍፈው በዚህ ወንፊት ላይ ጥፍፍ አድርገውና ውሃው በደንብ እንዲሄድልኝ እናደርጋለን። ምክንያቱም እንደዚህ ካስቀመጣችሁ በጣም ይቦካባችሁና ንፍሯችሁ እጅ በእጅ የሚያዝ ይሆናል። አሁን እንደዚህ አድርገን ጥፍፍ አድርገን በቀዝቃዛ ማናለቀልቀው ትንሽ እንዲነፍስበት ብቻ በዚህ መልክ እንተዋዋለን። እንግዲህ ንፍሮዬን በዚህ መልክ ጨርሻለሁ። በጣም ቆንጆ ንፍሮ እንደሆነ አይታችሁታል። በኋላ ደግሞ ለቡና ቁርስ እናቀርበዋለን። መልካም የግንቦት ልደታ በዓል ይሁንልን። ንፍራችንን በዚህ መልክ ጨርሰናል። ይሄ የዚህን ያህል ካደረኩኝ መልሼ አያችሁት ውሃው ስለማቀረረ የምመልሰው ወደ ብረት ድስቱ ነው። በቀጠርኩበት ድስት ላይ መልሼ አስቀምጠዋለሁ እንጂ እዚህ ወንፊቱ ላይ መደረግ የለበትም። እኔ ፍትትት ያለ ንፍሮ የማይያዝ የማይጠባበቅ ይሆናል። እንዳልኳችሁ እንግዲህ ግንቦት እንደዚህ ግንቦት የመብርሃን ልደት ስናከብር ውጭ ነው የሚቀመጠው። ዛሬ ንፍራችንን እንበላለን፣ ዳቧችንን እንበላለን። ስለ ድንግል ማርያም ደግሞ እንሰባበካለን፣ እንማማርበታለን። እናንተም አብራችሁን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትዘናጉ። በዚህ መሃል ላይ ሊጣችን እንግዲህ ይኸውላችሁ እንደዚህ ኩፍ ብሎልናል። ሊጣችን ኩፍ ካለልን በኋላ ደግሞ ሌላው ኮባዬን በእንደዚህ መልክ ፓትራይ ላይ አድርጌ አዘጋጅቻለሁ። ኮባ አድርጋችሁ ስትጠቀሙ በጣም ቆንጆ ስለሚሆን በኮባ ስትጠቀሙ የተሻለ ነው። በእርግጥ ፓትራው ይጠቁራል፣ ግን ይጥቃል። ምክንያቱም መጠቀሚያ ነው ሁል ጊዜ። አሁን ሊጤኔ እንደዚህ አድርጌ ይሄንን ጠቅላላውን ጠቅልል አድርጌ አንድ ላይ ነው የምጨምረው። ቅመም ጥቁር አዝሙድ ብታደርጉበት ቆንጆ ነው። እኔ ግን ጥቁር አዝሙድ ሳረግ ልጆቹ እየመረጡ ስለሚጥሉብኝ አላደርግበትም። ምንም አይነት ሳቦካ በደንብ አድርጌ ስላቦካው ዘይትም ስኳርም ጨውም ሁሉም ነገር ስላለው ቆንጆ ነው የሚሆንላቸው። ስለዚህ ቅመሙን ለዛን ያደረኩት ግን ቢደረግበት ደግሞ የዳቦ ሽታ ቆንጆ ስለሚሆን ቤት ካለ ተጠቀሙ እናንተ። ይሄንን እንደዚህ አድርጋችሁ በእጃችሁ መታ እንደ ቦክስ ነገር አድርጋችሁ መታ አስታረጉት። ራሱ እየተለጠጠ ወደዚህ ይሄድላችኋል። ቆንጆ ዳቦ እንጋግራለን። እንግዲህ ዛሬ እንዳልኳችሁ የእመቤታችን የቅድስት ድንግል ማርያም ልደቷ ስለሆነ እጅግ በጣም ውስጤን ደስ እያለኝ ነው የምሰራው። ከዚህ በላይ ደስታ ስለሌለ የእሷ ልደት ለኛ ልደታችን ስለሆነ ደስ ብሎን ልደቷን እናከብራለን። ምክንያቱም ይሄ መታሰቢያ ነው ሁልጊዜ የሚደረገው። እንደዚህ የግንቦት ልደቷን በማሰብ እንደዚህ ብናከብር በጣም ደስ ስለሚለን በሃይማኖታችንም ትእዛዝ ስለሆነ ትእዛዝ መፈጸም ደግሞ ትልቅ ነገር ስለሆነ ትእዛዝ እንፈጽማለን። እንግዲህ ይህንን ይመስላል። እዚሁ ላይ ለትንሽ ደቂቃ እንደዚሁ እንዳለ እንጠብቀዋለን። በጣቴም አልነካው ለምን መሰላችሁ? በጣታችሁ ስነኩት ዳቦ በኋላ ላይ ሲወጣ ጥሩ አይነት መልክ ያይዝላችሁ ብትችሉ እንደዚህ ድም እያደረጋችሁ እኩል እንዳይበሳሳ ቢደረግ ቆንጆ ነው። አቦካኬ በጣም ደስ ይላል። በጣም ራሴን ስላልኩኝ ይቅርታ አድርጉልኝ። በጣም ደስ ብሎኛል። አቦካኩ አልቀጠንም፣ አልወፈረ፣ ተመጣጣኝ በቃ
እንደዚህ ነው። አሁን እዚህ ላይ የምናደርገው ሙሉ ለሙሉ ኮባችን ነው የምናለብሰው። ከላይም እንደዚሁ ኮባችን እናለብሳለን። እንደዚህ አብስለን ዳቦአችን በስሎ በኋላ ልጆቼ ከትምህርት ቤት ሲመለሱ ባለቤቴ ሲመጣ ከጎረቤቶቼ ጋር ሁኜ የመብርሃንን ልደት እናከብራለን። ባላችሁበት ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ። ጸጋ በረከቷ አይለየን ሁልጊዜ። ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይሄን ይመስላል። ይሄ ትንሽ ሰዓት ኩፍ ሲል ጠብቄ ማስገባት ነው። ከዛ ሲወጣ እናየዋለን። በኋላ ተከታተሉ እናንተ ግን እንደዚህ ኩፍፍ ሲልላችሁ ኦቨናችሁ ውስጥ ለኩሳላችሁ። የፍርኖ ዱቄት ስለሆነ ፍርኖ ዱቄት ደግሞ ለመብሰል በጣም ፈጣን ስለሆነ ትንሽ ሰዓት ነው የሚጠበቅበት። ከታች 15 ደቂቃ ከላይ 15 ደቂቃ 30 ደቂቃ ዳቦአችሁ ቆንጆ ሆኖ ይወጣላችኋል። እንክተት እንደዚህ አድርገን እናስገባለን። እንደዚህ አድርገን ምጣዳችን ውስጥ እንከተዋለን። መጀመሪያ ለ5 ደቂቃ ያህል መለኮስ አለባችሁ። ለኩሹ ሞቅ ያለ ስለሆነ ቆንጆ ሆኖ ይበስልልናል። እንደዚህ ከለኮሰን በኋላ ገጥመን በ30 ደቂቃ ደግሞ ዳቦአችን እናየዋለን። ዳቦአችን እንግዲህ ይሄንን መስሎ በስሎልናል። በጣም ትኩስ ነው። ያቃጥላል። ጥንቃቄ ስለሚፈልግ እንደዚህ ጨርቅ ይዛችሁ በጨርቅ ነው ማውጣት ያለባችሁ። ምን ይመስላል? ሰፌድ ያስፈልገኛል። ይቅርታ በጣም ስለዚህ ሰፌዴን አዘጋጅና እዚሁ ከጎን ያደርገዋለሁ። ዳቦአችን ይሄንን ይመስላል። በጣም ቆንጆ ዳቦ እንደሚሆን እርግጠኛ ነኝ። መቼም ሲቆረስ ነው ዳቦ የሚታወቀው፣ ግን ይሄ ከሽታው ያስታውቃል። እስኪ ገለጥ አድርጌ ላሳያችሁ። ህብስት የመሰለ ዳቦ፣ በጣም የሚያምር ዳቦ ነው የጋገርኩት። በኋላ አብረን ቆርሰን እንመገበዋለን። ስለተከታተላችሁኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዳቦአችንን ጨርሰናል፣ ንፍሯችንን ጨርሰናል። አሁን የቀረን ልደቷን ማክበር ነው። አንድ ሌላ የምነግራችሁ ዳቦ ደፍታችሁ ሲጨርሱ እንደዚህ ኮባችሁን መግለጥ አለባችሁ። አለበለዚያ የኮባው እንፋሎት ተንጠፍጥፎ ወደ ውስጥ ይገባና ውሃው ዳቦአችሁን ሊያበላሽ ስለሚችል ከላይ ያለው በተቻለ መጠን አየር እንዲነካ እንደዚህ ማድረግ አለብን። አሁን አየር ነክቶልኛል የኔ በቃ ይሄን ይመስላል። ይሄንን በኋላ ላይ ስለምንቆርሰው ችግር የለውም። እንደዚህ ነው እንግዲህ ዳቦአችንን ጋግረናል። ወዲያውኑ እንዳወጣችሁ ማንሳት የተጠበቀ ነው። ይሄ በእጄ ትስለው ስጠፈጥፈው በጣቴ ስላላስገባው ቆንጆ የሆነ ዳቦ ወጥቶልኛል። እንግዲህ አመሰግናለሁ። እንግዲህ ተመልካቾቼ ዝግጅቴን ሙሉ ለሙሉ ጨርሻለሁ። ዳቦዬንም ጋግሬያለሁ፣ ንፍሬንም አዘጋጅቻለሁ። አሁን ቡና አቀርባለሁ። ከዚህ በኋላ ቡናችንን እንጠጣለን። በዓላችንን በዚህ መልክ እናከብራለን። በሌላ ጊዜ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ሁኑልኝ። መልካም በዓል።